በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዥ ይሁንልን፣ ይደረግልን፣ ይፈጸምልን። እንደሚሆንም እንደሚደረግም እናምናለን። የኢትዮጵያ የዓለም ብርሃን ቤተሰቦች እንደምን ሰነበታችሁ? አንድ ህልም በህልሜ ያየሁትን ለመመስከር ስለፈለኩ ነው። ምንድነው? ባህር ዳር ከተማ ይመስለኛል እና መንገድ በአስፋልቱ ወክ አደርጋለሁ። በእግሬ ቀስ ብዬ እየሄድኩ ነው። መኪና ምንም የሚንቀሳቀስ የለም በመንገዱ፣ ሰው ብቻ ይንቀሳቀሳል እና ሰው ግን ተረብሿል። በጣም በድንጋጤ ውስጥ ነው የሚንቀሳቀሰው። ቤት ውስጥ ያለውም ውጭ ያለውም የሚያልፈው የሚያገድመው የሚወጣው የሚገባውም በድንጋጤ ነው እና ሁሉም ቤት ውስጥ ያለውንም ድንጋጤውን አውቀዋለሁ፣ በውጭ ያለውንም ምን ያህል እንደፈራ አውቀዋለሁ። የመንግስት ወታደር የመንግስት ጦር ደግሞ ልክ ከህዝቡ ጋር ተሰባጥሮ በድንጋጤ ነው ያለው። ምንም ኃይል የለውም። ዝም ብሎ በፍርሃት ነው። ከህዝቡ ይልቅ ወታደሩን ፈርቶ ተደብቆ ያለ በየቤቱ። ያውም ወታደሩ ፈርቶ ህዝቡን ያስፈራዋል። ምንድነው ሲሉ አንዳቸው ምንድነው ብለው ሲጠይቁ ግማሹ ደግሞ ባህር ዳር ከተማ ዙሪያውን ከመንግስት ጦር ውጭ ሌላ ኃይል ስፍር ቁጥር የሌለው ኃይል ከቦታል። ከተማውን ከቦታል። ምንም መውጫ ቀዳዳ በር የለም። በሁሉም ዙሪያውን ጠምጥሞታል። ውጭ ያለውን ጦር ደግሞ ሳየው እንዲሁ ከ10 ዓመት ልጅ ጀምሮ እንዳለ ስፍር ቁጥር የሌለው ኃይል መጥቷል። እዛ ውስጥ ያለው የመንግስት ጦር እናንተ ናችሁ እየተጠቋቋማችሁ እየተደዋወላችሁ እንደዚህ ያመጣችሁት እያለ ህዝቡን ከተማ ውስጥ ያለውን ህዝብ ይረብሸዋል። ህዝቡ ደግሞ ለራሱ ደንግጦ ጭራሽ ደግሞ እዛ ውስጥ ያለው የመንግስት ወታደር ደግሞ እንዳለ ሽብር ይለቅበታል። እንደዚህ ያልኩ ግራ ቀኙን እያየው ወደ ኋላም ወደ ፊትም ወደ ጎንም ወደ ቀኝ ወደ ግራ እንደዚህ እየዞርኩ ዝም ብዬ አየዋለሁ። ዝም ብዬ ሁሉንም አዳምጣለሁ። እየተንቀሳቀስኩኝ እየሄድኩ እየተራመድኩ አዳምጠዋለሁ። አውሮፕላንም አይበርም፣ መኪናም አይንቀሳቀስም። እንደዚሁ እየተረበሸ እየተጨነቀ እያለ ህዝቡ፣ እኔም ከእንቅልፍ የነቃሁኝ ይህን ለመመስከር ፈልጌ ነው። አመሰግናለሁ። ገብረ ሕይወት ነኝ ከሰማዕቱ ቅዱስ ጊዮርጊስ የጽዋ ማህበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቼ አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እምዬ እናቴ ንጽሕተ ንጹሐን ቅድስተ ቅዱሳን በሰማይ ንግሥት በምድር ንግሥት አብ ያደረባት የመለኮት እናት አምላክን የወለደች ቅድስት ድንግል ማርያም የአማኑኤል እናት ምስጋና ይገባታል። እንዲሁም ቅዱሳን መላእክት ስማቸው የተመሰገነ ይሁን። ቅዱሳን ሐዋርያት፣ ነቢያት፣ ቅዱሳን አባቶች፣ እናቶች፣ ሰማዕታት፣ ጻድቃን ስማቸው የተመሰገነ ይሁን። ሰላም፣ እንዴት ናችሁ? ኢትዮጵያ የዓለም ብርሃን ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዴት ከረማችሁ? የድንግል ማርያም ልጅ ልዑል እግዚአብሔር በኃጢአተኛው አንደበት የተመሰገነ ይሁን፣ አሜን። የመጣሁት ከቅዱስ ገብርኤል ጽዋ ማህበርተኛ ነው። ስሜ ወልደ አማኑኤል፣ የምኖረው አዲስ አበባ ነው። ይህንን ምስክርነት ወንድሜ ብሩክ የሚጠቅም ከሆነ ታስተላልፋለህ፣ የማይጠቅም ከሆነ አንተ ጋር አዳምጠህ አንተ ጋር ይቀመጥ። ቀን 7/5 ወር 2018 ጥር ወር ቅድስት አጋዕዝተ ዓለም ሥላሴ ዕለት ሌሊት ትንሽ ጸሎት አድርጌ ከተኛ በኋላ ያየሁት ህልም፣ አንደኛ ባንዲራ በጣም
ብረት እንዳይሰቀል ቀጥ ባለ ብረት ይሰቀል የሚል ድምፅ ሰማሁ። ሁለተኛም ያየሁት ህልም መልእክት የህዝብ ለምን አላስተላለፋችሁም የሚል በድምፅ ካህን ሲጠየቅ ሰማሁ። ካህኑ ሰይጣን ሰፍሮብን ነው ወደ ህዝብ ያላስተላለፉ ነው። ይህን ህልም አይቼ ነቃው። ቀን 17 5ኛ ወር 2018 ያየሁት ህልም በሚያስፈራ ሁኔታ ከሰማይ ጥቁር ጉም እሳት ሲወርድ አየሁ። በዛ ጊዜ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ያልኩ 3 ጊዜ የቃል ኪዳን ጽሑፍ ኢትዮጵያ ስላሴ ክብራቸው መገለጫ መመስገኛ ምድር ኢትዮጵያ እርስት ድንግል ማርያም ኢትዮጵያ የዓለም ብርሃን ኢትዮጵያ የዓለም ገዥ ያልኩ እግዚአብሔርን አመሰግን ነበረ። ሁለተኛም ያየሁት ህልም ከተማው ጎርፍ ሲያጠለቅልቃት አየሁ። ሶስተኛም ያየሁት ህልም የኛ ቤተሰብ የሆነች እህት የሚጠራጠር ሰው ይተርፋል ወይ ብላ ጠየቀችኝ። አይ አይተርፍም አልኳት። ይህን ህልም አይቼ ነቃሁ። ወንድሜ ብሩክ የሚያስተምር ከሆነ አስተላልፍልኝ። ወልደ አማኑኤል ነኝ። አጻተኛ ወንድማችሁ ነኝ። በጸሎት አስቡኝ። ኢትዮጵያ ስላሴ ክብራቸው መገለጫ መመስገኛ ምድር ኢትዮጵያ እርስት ድንግል ማርያም ኢትዮጵያ የዓለም ብርሃን ኢትዮጵያ የዓለም ገዢ ትሆናለች። እናምናለን። አሜን አሜን አሜን። ሰላም ነው ወንድሜ ብሩክ እንዴት ነህ? እኔ እግዚአብሔር ይመስገን ደህና ነኝ። ፍቅርተ ገብርኤል እባላለሁ። የመካኒሳ አካባቢ የመጥምቀ መለኮት ጽዋ ማህበርተኛ ነኝ። ህልም ምን አየሁ መሰለህ? ህዳር 27 ወደ 28 አጥቢያ ያየሁት ህልም በአንድ ጎኔ ታምሜ ይመስለኛል ወደ ቤተክርስቲያን ነው የሚሄደው። ቤተክርስቲያን ግቢ ውስጥ ስገባ አባታችን ጻድቁ አቡነ ሀብተ ማርያም ይመስሉኛል መስቀል ይዘው ቤተክርስቲያን በር ላይ ቁጭ ብለዋል። ከዛ ልክ ሳያቸው በጣም ደስ ይለኝና ወይኔ መስቀሉን ከተሳለምኩ እኮ ይሻለኛል ብዬ ወደ እሳቸው እጠጋለሁ። ልክ እሳቸው ጋር ስጠጋ እሳቸው ስለ ብር ይመስለኛል የሚያወሩኝ። ልጄ ይሉኛል። አቤት ልጄ ይሉኛል። አቤት ደግሜ። ከዛ ጽዋው እኮ ሞልቷል። ሰው ብር 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 ነው የሚለው። ስለ ብር ነው የሚያወሩኝ። ብር 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 ነው የሚለው ሰው። ጽዋው ሞልቷል አየሽ ጽዋው ሞልቷል ይሉኛል። 99 ወይም 90 ነው ያሉኝ። ከሁለት አንዱ ነው ያሉኝና ደጋግሞ ጽዋው ሞልቷል አየሽ እያሉ በእጃቸው ይለኳታል በጣታቸው። ይሄ ከጣታችን በላይ እቺ ከርክራለች አለ ከሁለት ከሷ በላይ ነው የሚያሳዩኝ። አየሽ እቺ ናት የቀረችው ጽዋው እኮ ሞልቷል አየሽ ልጄ ሰው ብር 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 ይላል። ጽዋው እኮ ሞልቷል ይቺ ናት የቀረችው እያሉ የደጋገሙ እያሉ ባነንኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የስላሴ የክብራቸው መገለጫና መመስገኛ ምድር ኢትዮጵያ ርስተ ድንግል ማርያም ኢትዮጵያ የዓለም ብርሃን ኢትዮጵያ የዓለሙ ገዢ አሜን። ሰላም እንዴት ከረምክ ወንድም አለም ብሩኬ? የኢትዮጵያ የዓለም ብርሃን እንቁ ቤተሰቦቻችን እንዴት ከረማችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ጽጌ ማርያም ባላለው ከጽዋ ማህበር ከተክለ ሃይማኖት አዲስ አበባ። ያጠር ላርገው ወንድሜ ብሩክ የሚጠቅም ከሆነ ታስተላልፋለህ፣ አለዛ አንተ ሰምተተው። እኔ ደንቆኝ ነው። ስልኬ 2010 አካባቢ ይመስለኛል ቆይቷል። ከሱዳን ሀገር እንደዚህ በርካሽ ዋጋ ነው እንግዲህ ያስመጣሁትና ሳምሰንግ ነው። እና እቃው ሲሰራ ከተበላሸ መጣል ነው እንጂ ምንም ጥቅም የለውምና ከዛ በኋላ ድንጋዩ ይዳዳክመዋል። ከዛ ቻርጀር አደርጋለሁ 100% አደርጋለሁ ሳልጠቀምበት ኤክስ በቃ ወደ 40 ወይ 30 ነው የማገኘው ሳልጠቀም ምንም ሳልነካው። ሳምንት ሙሉ በቃ ምንም ግራ ገባኝ። አይ በቃ ምን ሆነ ነው ስል ሰው ስጠይቅ ዳክሞት ነው አሳየ ስሉኝ ስልክ ቤት ልክ የተክልዬ ቀን አንድ ድንቅ ተአምር ለአንድ እህታችን ወደ ሱዳን ያገረችው ሀገር ያለችው ድንቅ ስራ በቃል ኪዳኖች ተደረገላት ሰምቼ ለሷ ሳይሰጥ ቃል ኪዳኑ
በአክስቷ ብቻ አምና ተቀብላ ሄዳ የተደረገላት ተአምር ድንቅ ነው። እኔማ ቃል ሰጡኛል። እንዴት በስልኬ ላይ አድርጌ ለምንድን ነው ማለምነው ብዬ ቀን ተክልዬ ነው ጥር 24 2018 ማለት ነው ሳሳየው ይሄን ግዢ እንጂ የስልክ ዘሽጂ ቀንስልሻለሁ ይሄንማ ጣዩ በቃ ምንም አይጠቅምም አለኝ። አረ በቃ እስኪ ቤት አውርቼ እመጣለሁ አልኩትና እኔ በነገራችን ላይ ለራሴ እንኳን 20 30 40 ማውጣው ያ ብር ለኔ ያመኛል። ምክንያቱም የተቸገራላ ያ ሁሉ እኔ 30 ብር ግዢ ስልክ ምን ያርግልኛል? እኔ የሚያሳስበኝ የአባቴን ድምጽ ብቻ መሰማበት ነው ፈልገው ስልክ። ምክንያቱም በሰው መለመን የሆነ ሰዓት በጣም ተቸግሬ ያለውና በሰው መለመን እኔ በጣም ይከብደኛልና እግዚአብሔር ይመስገን። ከዛ ጣያለኝ ማታው ገብቼ ለዚህ እታችን ቀን ሰምቻለሁ። በዛው ቀን ሰምቻለሁ ሱዳን ነው የምትኖረውና ለሷ እኮ ባክስቷ ብቻ ምና ተቀብላ ነው ሄደችው ቃል ኪዳኑን ተደረገላት። የሚገርም ታሪክና እና ለሷ ተደርጎ ለኔማ የተለየ ነው እና ለምን ስልኬ ላይ ብዬ ለዚህ እሳት ጸሎቴን 8 ሰዓት ጀመርኩ። 9 ሰዓት ድረስ ስጸልይ ቃል ኪዳኑን ቁጭ አርኩበት ፊት ለፊት ስልኬ ላይ ቁጭ አርኩና ጸሎቴን ልክ ልጨርስ ስል ስልኩ ዘጋና ከፈተ። ከዛ በኋላ ሲከፍት በጣም የሚገርም በጣም የሚደንቅ ስልኬ ከዛ በኋላ ቻርጅ ላይ ጨርስ ወይም በሁለተኛ ወይም በሶስተኛ ቀን ሞላው በቃ ጸጥ አለ ቆመ። በጣም ደነቀኝ። ብሩኬ የኛ ቃል ኪዳን እኮ ድንቅ ነው፣ ስራው ግሩም ነው። እግዚአብሔር ይመስገን። የድንግል ማርያም ስም ከፍ ያለ ይሁን። የገብረ መድን አምላክ ስሙ ከፍ ያለ ይሁን። የእናት ድንግል ማርያም ስም የተክለ ሃይማኖት አምላክ የቅዱሳን አምላክ ስሙ ከፍ ያለ ይሁንልኝ። እናታችንም ስሟ ከፍ ትሁንልን። ብሩክዬ ይሄን ይጠቅማል ካልክ አስተላልፍልኝ። እኔ በጣም ገርሞኝ ስልኬ እስከዛሬ እንግዲህ ቻርጀር በፈለኩ ሰዓት ነው መሞላውና እግዚአብሔር ይመስገን። እንደ እግዚአብሔር ፍቃድ ይሄንን ማስተላለፍ በጣም ስለደነቀኝ ነው። ይሄ ድንቅ ስራ ለምን አልናገርም ብዬ ነው። እህቶቻችን እንደዚህ ይሉኝ ነበር፣ አንቺ እኮ አታፍሪም ስልክሽ ላይ እኮ ትጸልያለሽ ይሉኝ ነበርና እነሱ ሰምቼ ብዙ ጊዜ አልጸልይም ነበር ስልኬ ምናምንና እኔ አባቴን ድምጽ ብቻ መሰማበት ነው። ያንንም ብር የተቸገረው ቢሰጥ ይሻለኛል። ለራሴ 1000 እንኳን እኔ እውነቴ ነው ጫማ መግዛት ያሳስነኛል። በሁለተኛ ቀን እኔ ሌላ ሰው አዞልኝ ነው የሚገዛልኝ። ባታምነኝ ትችላለህ። ለራሴ 10 ሳንቲም ማውጣት አልፈልግም፣ ግን ያመኛል። ለተቸገረው ስሰጥ አሙሪ ሁሉ ሰላም ይሆናልና እግዚአብሔር ይመስገን። እና ሁላችን እግዚአብሔር ይሰውረን ይጠብቀን። ቃል ኪዳናችን ድንቅ ስራ ነውና አመሰግናለሁ። ብሩኬ አብዝቻለሁ፣ ይቅርታ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። የሚጠቅም ከሆነ አስተላልፈው። ሰላም ሆኖ ወንድሜ ብሩክ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫ መመስገኛ ምድር አሜን። ኢትዮጵያ ርስተ ድንግል ማርያም አሜን። ኢትዮጵያ የዓለም ብርሃን አሜን። ኢትዮጵያ የዓለም ሙገጅ አሜን። አጋዕዝተ ዓለም ሥላሴ አብ ወልድ መንፈስ ቅዱስ ምስጋና ለእናንተ ይሁን። መብርሃን ድንግል ማርያም አምላክ ጌታዬ መድኃኔዓለም ኢየሱስ ክርስቶስ እናት ድንግል ሆይ ወላዲተ አምላክ ሆይ ቅድስት ንጽሕት ድንግል ማርያም በሰማይም በምድርም ንግሥት ምስጋና ይድረስሽ። ቅዱሳን መላእክት፣ ሐዋርያት፣ ነቢያት፣ ጻድቃን፣ ሰማዕታት እንደየክብራችሁ ምስጋና ለእናንተ ይሁን አሜን። ኢትዮጵያ የዓለም ብርሃን ቤተሰብ ነኝ። ወልደ አማኑኤል እባላለሁ። አንድ ህልም አካፍላችሁ ዘንድ የመብርሃን የድንግል ማርያም ቅዱስ ፈቃድ ይሁንልኝ አሜን። ወንድሞቼ እህቶቼ፣ ህልሙን ከመናገሬ በፊት ግን አንዳንድ ሀሳብ ብገልጥላችሁ ህልሙ እንድትረዱልኝ እወዳለሁ። ህልሙን ከመጀመሪያ በፊት ሀሳብ ልግለጥላችሁ ህልሙ በደንብ እንዲገባችሁ ወንድሞቼ ይቅርታ አድርጉልኝ። ግን ምንድነው እኔ የምሰራው አካባቢ ወደ በረሃ አካባቢ ነው፣ ወደ ገጠራማ አካባቢ ነው እና ራቅ ብለህ ነው የምትሄደው
ራቅ ብለህ ለምንም አይመችም፣ ለዝግጅት ለተለያየ ነገር አይመችም። በረሃ አካባቢ ነው በብዛት የስራው ፊልድ በረሃ አካባቢ ነው። ወደ ገጠር ወጣ የሚል ነው። መብራት የሌለበት አካባቢ፣ ኔትወርክ የሌለበት አካባቢ፣ ብዙ አካባቢ ነው ወጣ ያለ ነው። እና ያ አካባቢ ስትሄድ ግን እንደዚህ አይነት ነገር ስትሄድ ግን ብሩ አሪፍ ነው፣ ደስ ይላል፣ በዛ ያለ ነው፣ ከፍ ይላል። እና ደግሞ ልክ ወደ ከተማ አካባቢ ስትሆን ደግሞ በጣም የወረደ ነው፣ ብሩ ያነሰ ነው። እና በቃ እግዚአብሔር አምላክ ብሎት እንደ እግዚአብሔር ፈቃድ እንደ እግዚአብሔር አሳሳቢነት ባሪያዎቹን አስነስቶ ምልክት 9 ከወጣ 2013 ምልክት 9 ከወጣ በኋላ ፈቃድ እግዚአብሔርን እየጠየቁ ርቄ መሄድን አልፈልግም። በሆነ ቦታ ተወስኜ ዝግጅት እያደረጉ እግዚአብሔርን ያው የምጠይቀውን እየጠየቁ ፈቃድ እግዚአብሔርን እየጠየቁ ነው መኖር የምፈልገውና እንደዛ ነው የምፈልገው። እና እግዚአብሔር ብሎት አባቶቻችን እንዳስተማሩን አይጥ ወልዳ ጅራቷ ሲቀር ሲጣለች እንዳሉት ነገሩ ባለቀ በተሟጠጠ ሰዓት ያው መሄድ ፈለጉ። መሄድን አሰብኩና ምንድነው እግዚአብሔር በብርታቱ በቸርነቱ ቅዱሳን መላእክትን እየላከ እግዚአብሔር በእርዳታነቱ መላእክትን እየላከ መብርሃን እያገዘችን ፈተናው ሁሉ ቢበዛ ቢጸናም በአባቶቻችን ምልጃ ፈተናውን እግዚአብሔር ይመስገን ድንግል ማርያም ትመስገን በምንችለው አቅም እንደ እግዚአብሔር ፈቃድ እንዋጣዋለን። ወንድሞቼም እህቶቼም ብዙ በፈተና ውስጥ ነው ያለው። ዓለም ላይ ብዙ ፈተናዎች አሉ። ግን በእግዚአብሔር ተራዳኝነት በቅዱሳን ተራዳኝነት በአባቶቻችን ምልጃ እንዋጣዋለን። እግዚአብሔር ይመስገን። እና ምንድነው አጋንንት ለፈተና በቃ ያንን ድሮ የተውኩትን ነገር ከስንት በኋላ ወደዛ መሄድን እሻው ወደዛ ለመሄድ ወሰንኩ ፈለኩኝና ምንድነው እግዚአብሔርን ጠየቁት። መብርሃን ድንግል ማርያምን ጠየቋት። ፈቃድ እግዚአብሔርን ጠየቁ። በቃ ልሂድ በቃ ምናምን ብዬ ወሰንኩኝና ማታ ላይ እንደ እግዚአብሔር አሳሳቢነት እንደ ቸሩን መድኃኔዓለም እንደ ድንግል ማርያም ብርታት እንደኔም ኃጢአት በደል ሳይሆን እግዚአብሔርን ጠይቄ ፈቃድ እግዚአብሔርን ጠይቄ እንደ አቅሜ ጸሎት አድርጌ ተኛውኝ። ህልሙም የሚጀምረው እንደዚህ ነው። እና ምንድነው ማየው ለወንድሞቼም ያበረታም ብዬ ስላሰብኩ ነው። እጅግ ትልቅ ተራራ ያለ ይመስለኛል። ተራራም ነው አጥርም ነው፣ ግን ትልቅዬ ተራራ ነው። እና እዛ ተራራው ላይ የሆነ ወጣት አለ። ያን ከተራራው ነው አልወረደም። ከተራራው ወደዚህ አጥርም ነው ተራራም ነው። አጥርም ይመስለኛል ተራራም ይመስለኛል፣ ግን እጅግ በጣም ትልቅ ነው። እዛ ላይ የሆነ ወጣት አለ ተራራው ላይ አጥሩ ላይ። እና ከዛ ከተራራው ላይ ወርዳ የሆነች ሴት ትመጣለች። ከተራራው ወርዳ ነው የምትመጣው። ስትመጣ የሆነች ሴት አስከትላለች። ሴት ልጇን አስከትላለች ትመጣለች። ልክ ወርዳ ስትመጣ ግን ከተራራው ጥግ ላይ 2 ቤቶች አሉ። እዛ ቤት ላይ ግን እጅግ ያማረ የተወደደ ዝግጅት እየተዘጋጀ ነው። ወጥ ተሰርቷል። ወጡ አብቅቶ ተሰርቶ ጨርሰዋል። እንጀራው ተጋግሮ አብቅቶ ጨርሰዋል። ትሪ ላይ ተደርጓል። ደረቁ እንጀራ ትሪ ላይ ተደርጓል። ወጥ መጨመር ብቻ ነው የሚቀረው። እና ሰዎች እዛ ላይ ቤት ውስጥ ላይ እንጀራው ተዘርግቷል። ተራ ቁጭ ብሏል። በትሪ ላይ እንጀራው ተደርጓል። ቤት ውስጥ ጨፌው ምናምን ተጎዝጉዟል፣ ተነስንሷል። በቃ እንጀራው ሁሉ ተጋግሮ አብቅቶ ሰዎች ልብስ ለብሰዋል። የሆነ የሚያዘጋጁ ሴቶች ናቸው። ነጫጭ ልብስ ለብሰዋል። በቃ ግን ወጥ ሊደረግ ዝግጅት ሁሉ አልቆ ምግብ ሁሉ ተዘጋጅቶ ወጥ መደረግ ብቻ ነው የቀረው። በትሪው ላይ ተደርጓል። ደረቁ እንጀራ ተጋግሮ ተደርጓል። ትሪው ላይ ተደርጓል። የሚጠበቅ ሰው አለ። ያ ሰው ግን ምን ይጠብቃሉ? ሰዎች ይጠብቃሉ። እና ያቺ ሴት ከዛ ከተራራው ላይ ወርዳ ሴት ልጅ አስከትላለች። ወደ ዝግጅቱ ቤት ትገባለች። እና እኔም ቁጭ ብዬ በሆነ በእጄ ትሪ ያልያዝኩም
ወይም ደግሞ ሳህን አልያዝኩም። በእጄ ላይ ግን የሆነች ደረቅ እንጀራ እበላለሁ። እና እኔም ወደ ዝግጅቱ ቤት እሄድና ከተዘጋጁት ቤት ገባና እዛ ትሪ ላይ ከተደረደረው ትሪ ላይ እንጀራ ከተደረገው ላይ የኔ በእጄ ላይ ያዝኳትን እንጀራ ጨምራታለሁ እዛ ዝግጅት ካደረጉት እና ልበላ ፈልጋለሁ። ግን የሚጠበቅ ሰው አለ። ሴትዮዋም አትናገርም። እዛ ዝግጅት ቤት ትገባለች እና ከሷ ጋር የወረደች ሴት ልጅ አብራት የወረደች ልጅ አለች እና እናትሽ ነች እላታለሁ። አዎ ትለኛለች እና ከደስታ ብዛት ስማታለሁ ልጅቷን። እና ይሄ አካባቢ እንዳለ ብርሃን ነው። እዛ ዝግጅቱ ቤት ላይ ብርሃን የለበሰ ነው። ጨፌው ተጎዝጉዟል። ሁሉም ነገር አብቅቷል። ሰው ቆሞ ነው የሚጠብቀው። የሚመጣው ሰው ግን በቃ ሰው ለመብላት ዝግጁት ነው። አልቋን ሁሉ ነገር ምግቡ፣ ወጡ ሁሉ ለመጨመር በቃ ወጡ መጨመር ብቻ ነው የቀረው። እና እኔም ልበላ እዛ ዝግጅት ላይ ቁጭ ብዬ ቁሜ ይጠባበቃለሁ። ሰውም ይጠባበቃል። ሁሉም ሰው ቁሞ ነው የሚጠብቀው። እዛ ሴቶች የሚያዘጋጁት ወጡ ተሰርቶ አብቅቶ ቁመው እነሱም እየጠበቁ ነው። ቤቱ አካባቢው ብርሃን ለብሷል። ሁሉ ነገር አብቅቶ ወጥ መጨመር ብቻ ነው የቀረው። እና ያንን አይቼ እኔም ያ ወጣትም ከተራራው አልወረደም። ሴቷ ነች ከነልጇ ወርዳ ልክ እዛ ውስጥ እዛ ዝግጅቱ ቤት ላይ ሁሉን ነገር እሷም እዛ ውስጥ የገባችው። እና ይሄንን አይቼ ከእንቅልፌ ባነንኩኝ እና እግዚአብሔር ይመስገን ስባንን በቃ የደስታ ለቅሶ አለቀሱ። ምንድነው በቃ ያስለቅሳል። ምንድነው በቃ እግዚአብሔር ይመስገን ሁሉም በቃ ዝግጅት ተዘጋጅቶ ሁሉም ነገር አልቆ ሁሉ ነገር ላይ ሆኖ እንደዛ ሆኖ መልስ ለቤተሰቦቼ ይሆናል በሚል ሀሳብ ነው። አበዛውባችሁ፣ በጣም ይቅርታ። እግዚአብሔር ይስጥልኝ ስለሰማችሁኝ አመሰግናለሁ። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ አሜን ትሆንልን። ይህን ቅዱስ ቃል ኪዳን ወዶና ፈቅዶ በዘመን ግጥምጥሞሽ በእኛ ትውልድ በእኛ ጊዜ ያደረገልን የአባቶቻችን አምላክ ሁሉ እግዚአብሔር ስሙ ይክበር ይመስገን። እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረ የተመሰገነ ይሁን። ሊቃነ መላእክቱ፣ ትጉሃን መላእክቱ፣ ቅዱሳን መላእክቱ በሙሉ አባቶቻችን ነቢያት፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ቡሩካን ደናግላት በሙሉ ስማቸው የከበረ የተመሰገነ ይሁንልን። እንደምን ሰነበታችሁ ውድ የእግዚአብሔር ቤተሰቦቼ፣ የኢትዮጵያ ዓለም ብርሃን ሰዎቼ፣ እንዲሁም ወንድሜ ብሩክ አባቶቻችን እንዴት ናቸው? ደህና ናቸው? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ አንድ ህልም የሚሆን ራእይ የሚሆን እኔ በደንብ ባላስተውለውም በቀን 20 ለ21 ሁለተኛ ወር 2018 ዓመተ ምህረት ያየሁትን ለማካፈል ነው። እና ወንድሜ እንግዲህ መልእክት ወይም ህልም የሚያስተምር ነገር ካለው ለወንድሞች የሚጠቅም ነገር ካለው ሰምተህ እንድታስተላልፍልኝ በትህትና እጠይቃለሁ። ምንድነው? እኔ ሌሊት ያው ከመተኛቴ በፊት ማታ የሆነ ነገር አንድ ለረጅም ሰዓት የሚፈትነኝ ፈተና ነበርና እዛን ሰዓት ደግሞ ማታ መጣብኝ ፈተናው ከማታ ጸሎት በፊት እና የማታ ጸሎት ሰዓት ሲደርስ ያው በጸሎቴ ሰዓት ትንሽ ጸሎቴን ጨረስኩና እንደዚህ በአንደበቴ በደንብ እያሳሰብኩ በደንብ በቃ እግዚአብሔርን ስለዛ ነገር መፍትሄ እንዲሰጠኝ በጣም እያዘንኩ እያለቀስኩ እያሳሰብኩ በነበርኩበት ሰዓት ከዛ ምን ወደ ልቤ መጣ? አሁን እግዚአብሔር አምላክ ላይ እየተደረገ ያለው ነገር ዓለም በሙሉ እግዚአብሔር ላይ የሚሰራው አመፃ የሚሰራው በደል በተለይ አምልኮት ውዳሴ በለመደባት ሀገር ኢትዮጵያ ላይ እየደረሰ ያለውን በደል ወደ አእምሮዬ መጣና በቃ በጣም አዘንኩ። እኔ ይህን ማለፍ ከብዶኝ ይሄ ጥያቄ ሆነብኝ በእግዚአብሔር ፊት እንደዚህ እላለሁ እንጂ
እግዚአብሔር አምላክ በዚህ ሰዓት በዚህ ጊዜ ያዘነውን ሐዘን ለምን አላስብም? እግዚአብሔር ካዘነው እግዚአብሔር በቃ ከተፈጸመበት በደል በላይ እኮ የሚያሳስብ ነገር የለም በዚህ ሰዓት። ጌታ ሆይ አሁን እንደ ልጅነቴ የሚያስጨንቀኝን ነገር ለአንተ የማቅረብ የመጠየቅ መብት ቢኖረኝም ጌታ ሆይ ግን በቃ ያንተን የአምላኬን የሚደርስብህን በሰው ልጆች የሚደርስብህን ክፋት የሚደርስብህን በደል የሚደርስብህን አመፃ ግን ሳስተውል ምንም አይደለምና ጌታ ሆይ እንደ ፍቃድ ይሁን፣ አንተ የወደድከው ይሁን፣ አንተ በወደድከው ፍቃድ በሆነ ጊዜ አድርገው። አይ ካልክም ያንተ ውዴታና ፍቃድ ይሁን የኔ አይሁን ብዬ ተኛሁ እና ከተኛሁ በኋላ አሁን ራእይ የሚሆን ህልም ምንነቱን አላወቅኩትም ያልኳችሁን ነገር ነው የሚጀምርላችሁ ማለት ነው። እዚህ ላይ ከሆነ ቦታ አንዲት እናታችን እናገኛለሁ። እኛ ቤተሰብ የነበሩ እናት ናቸው። አሁን ትንሽ ከኛ ራቅ ብለው ወደ ክፍለ ሀገር ወጥተዋል እና አገኛቸውና አንዳንድ ነገር ሰላም ብያቸው አናግራቸዋለሁ። ያሉበትን አቅጣጫ እጠይቃቸዋለሁ። በስተምስራቅ በኩል አንኮበር የምትባል ካሉበት ሀገር ያለችና በዛ አቅጣጫ ነው ያላችሁት አይደል ስላቸው፣ አይ አይደለም አንኮበር አይደለሁም ያለሁት ይሉኛል። ጥያቄ እንዳልገባቸው ገባኝና አይ እኔ ልል የፈለኩት አሁን እኔ ከአዲስ አበባ በዚህ የሆነ አቅጣጫ በምስራቅ በኩል እንዳለሁት እርስዎም ያሉት በዛ አቅጣጫ ነው ወይ ነው እያልኳቸው ያለሁት እንጂ እዛ ናቸው ወይ እያልኳቸው አይደለም ስላቸው፣ አዎ ይሉኝና ከዛ እኔን የሆነ መልእክት ይልኩኛል። ካለንበት ወደ ምስራቅ አቅጣጫ ነው የምሄደው። እኔም ከዛ ልከውኝ ሲሄድ ወደ ቤተሰቦቻችን የላኩኝ ይመስለኛል። እሄዳለሁ። አጋጣሚ መንገድ ላይ እየሄድኩ ሳየው ቲሸርትና ቁምጣ ነገር ብቻ ነው የለበስኩት። እሄዳለሁ። እየሄድኩኝ የሆነ ቦታ ስደርስ ወደ ቀኝ ዘወር ስል እጅግ በጣም ብዙ ህዝብ ተሰብስቦ ያለው ከዛ ወደ ተሰበሰበው ሰው ያንን መሄዴን ተውና ወደ ቀኝ ታጥፌ እነሱ ጋር እጄ እቀላቀላለሁ። እጄ ስቀላቀል ምንድነው ህዝቡን የማየው ቤተክርስቲያን ነው። ከፍ ካለ ተራራ ነገር ያው ከአካባቢው ከፍ ያለ እንደ ተራራ ነገር ያለ የመድኃኔዓለም ቤተክርስቲያን ነው። ከዛ እዛ ጋር ሆኜ በጣም ብዙ ህዝብ ነው ያለው። ቀና ስል ወደ ሰማይ ሳይ በሰሜን ምስራቅ አቅጣጫ ከላይ እንደ ጨረቃ ሙሉ ስትሆን ብርሃኗ ሙሉ ሰማይ ላይ ሲታይ እንደሚታየው ሙሉ ብርሃን ይወርዳል ተጠቅሎ። ልክ በጨረቃ ምስል ነው የሚወርደው። ቀስ እያለ በዝምታ ይወርዳል። ሲወርድ እንደዚህ ደመናዎችን ያለፈ ይመጣል። ከዛ እየቀረበን ሲመጣ እኔ ውስጤ ይነግረኛል መድኃኔዓለም ቤተክርስቲያን ነው ያለነው። ብዙ ህዝብ ነው ያለው። ንግስም ሆኖ ይሁን ምን በዓል እንደሚያከብሩ ለቅዳሴም ይሁን አላቅም። በጣም ብዙ ህዝብ ነው ያለው። ከዛ ቀረብ እያለ ሲመጣ መድኃኔዓለም እኮ ነው እላለሁ። እኔ አልተገለጠም፣ ብርሃኑን ነው የማየው። ግን በልቤ ውስጥ ግን ያው ነግሮኝ ነው መድኃኔዓለም እኮ ነው። ኧረ እግዚኦ በሉ እንጂ እግዚኦ በሉ፣ መንተ እግዝእትነ ማርያም መሐረነ ክርስቶስ በሉ፣ መድኃኔዓለም መጣ እላለሁ ለህዝቡ መሀል ላይ ሆኜ። ከዛ እንደዛ በሚል ሰዓት ልክ መድኃኔዓለም ከቤተ ክርስቲያኑ ትንሽ ከፍ እንዳለ ብርሃኑ ይቆማል። ብርሃኑ ቆመ። እዛ ጋር ፊት ለፊት ቆመ። ሁሉም በቃ ደንግጦ ያንን ብርሃን ክው ብሎ ነው የሚያየው። ከዛ ከብርሃኑ መድኃኔዓለም ተገለጠ። ሙሉ ምስሉ ወጣና እናንተ የምታቀርቡልኝን መስዋዕት የከረፋ መስዋዕታችሁን አልቀበልም፣ በቁጣ ድምጽ ነው የሚለው። አልቀበልም፣ የሸተተ መስዋዕታችሁን አታቅርቡልኝ፣ አልቀበልም ይላል። በቁጣ የሚያሳዝን ድምጽ አልቀበልም፣ የከረፋ የሸተተ መስዋዕታችሁን አታቅርቡልኝ፣ አልቀበልም ይላል። ያኔ በቃ ጥቅጥቅ ያለው ምዕመን ክው ይላል። በቃ ይደነግጣል፣ አይገልጸውም። በቃ ክው ይላል። እኔ እንደ ጥላሸትም የሚሆን ነው ይመስለኝ በቃ ህዝቡ በሙሉ እና እግዚኦ በሉ እያልኩ ስገዱ፣ ኧረ ውደቁ፣ እግዚኦ በሉ እላለሁ።
ግማሹም የጎንበስ የሚል አለ፣ ምን የሚል አለ። ከዛ እኔም እግዚኦ እያልኩኝ መሀል ላይ ከብርሃኑ ከበብ ወጥቶ መድኃኔዓለም እኔ ፊት ለፊት ይቆማል። ፊት ለፊት ሲቆም እግዚኦ መድኃኔዓለም አባቴ ሆይ ማረኝ፣ መድኃኔዓለም ሆይ ይቅር በለኝ፣ መድኃኔዓለም ሆይ ይቅር በለኝ። በጣም በቃ በሚያሳዝን ድምፅ እግሩ ስር እደፋለሁ። እግሩ ስር ስደፋው መድኃኔዓለም ያኔ እንደዚህ ወጥቶ ከብርሃኑ ሳይ ሙሉ ትጥቅ ለብሷል። ይሄ ወታደሮች የሚታጠቁት ትጥቅ የለም፣ ሙሉ ከታች ከጫማው እስከ በቃ ዝናር ሙሉ ነው የታጠቀውና መድኃኔዓለም ሆይ ልና እግሩ ላይ ይደፋና መድኃኔዓለም ሆይ ቤተሰቦቼን አታወጣልኝም፣ ከዚህ ከዓለም አታወጣንም፣ በቃችሁ አትለንም፣ ቤተሰቦቻችን አታወጣልንም እለዋለሁ። እንግዲህ ቤተሰቦቻችንን ብለው በሰዓቱ እኔ በልብ የሚታሰበው ያው በጽዋያ ዙሪያም ባለ ነው፣ በሙሉ በትጓንም ባለ ነው ያለነውን ቤተሰቡን የኢትዮጵያ ነምራን ቤተሰብ ነው የምለው እና ያው አጠቃላይ የኢትዮጵያ ነምራን ቤተሰብ ነው። አታወጣንም በቃ አትለንም ብዬ የጠየኩት ማለት ነው። ከዛ ምን አለኝ፣ እንደዚህ ከጉልበቱ ስር ወድቄ ነው የነበርኩትና ያው እዚህ ላይ እንግዲህ ምንድነው የመድኃኔዓለም ቸርነቱና ምሕረቱ እጅግ መሆኑ ያው ቤተሰቦቻችን ለእናንተ ምንም እንትን አይደለም፣ ሚስጥርም አይደለም። ግን በቃ በሚያሳሳ አነሳስ በእጁ ሁለቱ ትከሻዎችን ይዞ ብድግ አደረገኝና በዓለም ውስጥ እኮ ነው ያላችሁት፣ ከዓለም መቼ ወጣችሁና ወዴት ላውጣችሁ? በዓለም ውስጥ ነው ያላችሁት፣ ከዓለም መቼ ወጣችሁና ወዴት ላውጣችሁ? በዓለም ውስጥ እኮ ነው ያላችሁት፣ ከዓለም መቼ ወጣችሁና ወዴት ላውጣችሁ ይለኛል። እንደዛ ሲለኝ እንዳውም ትንሽ እንደ መቆጣት ነገር ፊቱ ላይ አየሁኝ። አንተ ግን ከዚህ ሁሉ ከዚህ ምን አመጣህ? ምን አስገባህ እዚህ ውስጥ? ከዚህ ህዝብ ጋር ለምን ተቀላቀልክ? አሁን ቶሎ ወጣና ሂድ ይለኛል። አሁን ቶሎ ከዚህ ሂድ፣ ቶሎ ሂድ ይለኝና እዛው የተሰበሰበው መንጋ መሃል ላይ እንደቆመ እኔ እወጣለሁ። እየሮጥኩ ስወጣ ሳልፍ አጋጣሚ በመንገድ በማልፍበት ቤቶች አሉ። እዛ ቤቶቹ ላይ ደግሞ በራቸው ላይ ቁጭ ያሉ ሰዎች አሉ። እናንተ መድኃኔዓለም መጥቶ ዓለም ሁሉ ደንግጦ ህዝብ ሁሉ ደንግጦ እናንተ ተቀምጣችኋል፣ ተነስታችሁ ጉዞ አትሉም፣ አሰግዱም፣ ተነስታችሁ አሰግዱም እያልኩኝ እየሮጥኩ ወደታች ወርዳለሁ። ከተራራ ነገሩ ወደታች ስወርድ እንደወረድኩ ሜዳ ነገር አገኛለሁ። ከዛ ሜዳ ላይ እየተሰበሰቡ ምን አገኛለሁ? ካህናት፣ ዲያቆናት፣ መምህራን፣ ሊቃውንት ከጳጳሳት ወገንም ይመስሉኛል ይዘላሉ፣ ሙሾ እያወጡ ይዘላሉ። የመድኃኔዓለም መምጣት እንግዲህ ያላወቀ የሰው ልጅ የለም። ሙሉ አውቋል። በቃ ለፍርድ መድኃኔዓለም እንደመጣ ሙሉ የሰው ልጅ በሙሉ አውቋል። በዛች ሰዓት እኔ ውስጥ የሚነግረኝ በቃ ሁሉም ያውቋል፣ ያላወቀ የለም። ከዛ እነዚህ አገልጋዮች ምንድነው የሚሉት? እየዘለሉ ድሮስ እኛ ካህናን ስንባል አመፀኛ፣ እኛ አገልጋይ ስንባል ወንጀለኛ፣ እኛ ዲያቆናት መምህራን ስንባል አመፀኛ፣ እኛ ጳጳሳት ስንባል ወንጀለኛ በድንጋጤ ነው ይዘላሉ። እኛ ካህናት ስንባል አመፀኛ፣ እኛ ጳጳሳት ስንባል ወንጀለኛ፣ ድሮም ቢሆን በመድኃኔዓለም ላይ ያንን ያደረግን እኛ ነን፣ እኛ በደለኛ፣ እኛ አመፀኛ እያሉ ይዘላሉ። ከዛ እነሱን አይቼ ልክ አልፌ ሲሄድ አሁንም ወደ ብርሃኑ እንደቆመ ነው። ብርሃኑም አለ። እኔ ዝቅ ብዬ ወርጄ ወጣ ስለተባልኩ ሂጄ እዛ ሁኜ ቀና ብዬ ሳይም ከዛ ብርሃኑ ውስጥ እንደዚህ ረቂቃን የሆኑ መላእክቶች በቃ ክንፋቸውን እያርገበገቡ በትንሹ ይታዩኛል። ከዛ እናታችን ቅድስት ድንግል ማርያም ምስለ ፍቅር ወልዷ ያው ልጇን አቅፋ ያለችበት ምስሏን በደመና ቅርጽ አያታለሁ። ከዛ ወደ ላይ አሁንም እየወጣሁኝ አንድ ወንድማችን ከኛ ካለ ነው ያው ይህ ወንድማችን ትጓን መማክርት ነው፣ እኛ የምንጠጣው ጽዋ የሚያገለግል ማለት ነው። ቁጭ ብሎ ይጠብቀኝና ያገኘኛል። ከዛ እሱም እንግዲህ ሁሉን ነገር ተረድተዋል። መድኃኔዓለም እንደመጣ ማውቋል። ሁሉንም እንግዲህ ያላወቀ የሰው ዘር የለም ብያቸዋለሁ። መድኃኔዓለም ምን አለን ይለኛል። መድኃኔዓለም ምን አለን? መድኃኔዓለምማ እኛ ቤተሰቦቻችን አታዋጣንም ወይ ከዚህ ዓለም አታዋጣንም ወይ ብዬ ስለምነው ዓለም ውስጥ አይደል እንደ ያላችሁት? ከዓለም መቼ ወጣችሁ? ከዓለም መቼ ወጣችሁ? ወዴት ላውጣችሁ አለኝ። ከዓለም ውስጥ እኮ ነው ያላችሁት። ከዓለም መቼ ወጣችሁ? ከዓለም ወዴት ላውጣችሁ አለኝ።
ብዬ እነግረዋለሁ። ልክ ይህም ብዬ ስነቃ 7:40 አካባቢ ነበረ እና እህት ወንድሞቼ እንዲሁም እናት አባቶቼ ይህን ነበረ ያየሁትና በእርግጥ ጽዋ ላይ መስክሬዋለሁ። የእመቤታችን እለት ነበረ። ያው ንጋት ላይም የእመቤታችን ጽዋም ስለነበረኝ ያው እዛው ጽዋ ላይ መሰከርኩ። ሌላ አንድ ጽዋ ላይ መሰከርኩ እና ግን ሌሎች ወንድሞቼ ያው ትንሽ የሚያስተምራቸው ነገር ካለ እንግዲህ መድኃኒዓለም ብዙ ደክሞብናል እና አዎ ከዓለም እንድንወጣ የዓለምን ፍላጎቷን ዝግንትሏን የሥጋ ምኞትን የጠላትን ግፊትን እንድንተው ነውና መድኃኒዓለም ከዓለም መቼ ወጣችሁና ያለን ያው ልባችን እንድንመረምር እኔ አንድ ታናሽ በደለኛ ምናምንቴ ከሁላችሁ የማንስ ከንቱ ሰው ነኝ። ይህንም ያው መድኃኒዓለም እንዳይጠይቀኝ በሚል ነው ላደርስላችሁ የወደድኩት እንጂ ለማድረስ ራሱ የሚገባኝ ሰው አይደለሁም። ግን ወንድሞቼ ራሳችን ሁሌ እንመርምር። እንግዲህ የቆመ ሁሉ የቆመ ቢመስለው ወይም በጽድቅ መንገድ እየተመላለሰ ያለ ቢመስለው እንዳይወድቅ ራሱን ይመርመር ወይም ራሱን ይፈትሽ ነውና የሚለው የእግዚአብሔር ቃል። ራሳችን እየፈተሽን እለት እለት በንስሐ እየተመላለስን ካወቅነውም ካላወቅነውም እግዚአብሔር አምላካችን ይቅር እንዲለን ሁሌ እየለመንን እንማጸነው። እኔ ታናሽና ምናምንቴ ወንድማችሁ ወልደሰንበት ነኝ ከዚህ አዲስ አበባ ከእመቤታችን ጽዋ ማህበር። ሰላም ሁኑልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ። ኢትዮጵያ የሥላሴ ክብራቸው መገለጫና መስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለም ገዢ። እንደምን አለህ ልጄ ብሩክ? እንደምን አላችሁ ኢትዮጵያ የዓለም የኢትዮጵያ የዓለም ብርሃን ቤተሰቦች እንደምን አላችሁ? ልጄ ብሩክ አንድ ህልም ነበረ ከ4 ወደ 5 የታየ ለምስክርነት ይሆናል ብለህ ካልክ አስተላልፈው፣ አለም ደግሞ አንተ ጋር አስቀረው። ህልሙም እንደዚህ ነው። ከዳገት ስር ይሆናል ይመስለኛል የሚወጡት ካህን ናቸው። ጸየም ያሉ የክህነት ልብስ የለበሱ ከላይ ቆፉን ያላደረጉት እና ባርኩን አባቴ ስንላቸው፣ ሁላችንም የኢትዮጵያ የዓለም ብርሃን ቤተሰቦች አለን። ባርኩን ስንላቸው ለጳጳስ ያስተላልፉና ጳጳሱን ባርኩ ይሉናል። ጳጳሱ ደግሞ ባርኩን ስንላቸው እኔም ባርካችሁ ንጉሱ በመትረ መንበሩ ሲቀመጥ ነው ይላሉ። እና ይህ የሚቀመጠው ንጉሱ የሚቀመጠው የገብረ መንፈስ ቅዱስ ቤተክርስቲያን ይታያቸዋል ይላሉ። የገብረ መንፈስ ቅዱስ ቤተክርስቲያን ከፊቱ ቤቶች አሉ እና ጉልላት ነው የቀረው ሊያልቅ፣ እሱ ሲያልቅ ነው ይላሉ። እና እሳቸው እኛ ካህን ነው ብለን ካህን ያልናቸውን እሳቸው ንጉስ ያሉንን ስናውቅ ተከትለናቸው እንሄዳለን። እየሄድን እያለ ትልቅ መርከብ አለ። መርከቢት ውስጥ ንግስት አሉ። ንግስቲቱ ወደኛ እንዲመጡ ሲጠየቁ ቀረጻ አለ። ከቀረጻው ላይ አልቀረጽም ይላሉ እና አልቀረጽም ይሉና የማቅረጹን ያቆምና ወደኛ ጋር ይመጡና ዳር ላይ ቁጭ ይላሉ። እዛ ንጉሱን ነው የምትፈልጉት ይሉናል እና መልስ ሳንሰጥ ራሳቸው መልስ ይሰጡና ንጉሱ የሚመጣው የገብረ መንፈስ ቅዱስ ቤተክርስቲያን ይታያቸዋል ይላሉ። የገብረ መንፈስ ቅዱስ ቤተክርስቲያን ደግሞ በእሳቸው በኩል ቅርብ ነበርና ይህ ቤተክርስቲያን የሚያልቀው እናንተ ቤታችሁን ስታጸዱ ነው ይላሉ። ቤታችሁን ስታጸዱ እያሉ በዚህ መካከል እኔ ቤቴን አጽድቻለሁኝ እያልኩኝ በወዴ ሳስብ ሁላችሁም ብለው ያዙናል። ሁላችሁም ቤታችሁን ጽድት ስታረጉ ቤተክርስቲያኑ ያልቃል። ቤተክርስቲያኑ ሲያልቅ ደግሞ ንጉሱ በመንበሩ ይቀመጣል ይሉናል። እና ከፊታችን በሳቸውና በእኛ መካከል ትንሽዬ ድጥ አለች። ድጧን ሞክሯት ይሉናል። ሁላችንንም ስንሞክራት ድጧ መውጣት ያቅተንና እየሞከርን ኋላ እንመለሳለን ይላሉ ንግስቲቱ። ይሄን ድጥ የምትወጧት ከፊታችሁ ያለች ድጥ ነች። ይቺ ድጥ የምትወጧት ቤታችሁን ስታጸዱ ነው ይላሉ። ደግሞ ቤታችሁን ጽድት ስታረጉት አንድም ነገር እንዳይቀር ጽድት ስታደርጉት ድጧን መሻገር ትችላላችሁ። ድጧን ስትሻገሩ ቤተክርስቲያኑም ያልቃል። ቤተክርስቲያኑ ሲያልቅ
ንጉሱ በመንበራቸው ይቀመጣሉ እያሉ አንቱ ናቸው ብለው ይነግሩናል። እንግዲህ ብሩኬ የመቼም ግልጽ ነው አላሳልምም ያሉን እንግዲህ ከኛ ማጽያት ሊሆን ይችላል። እንግዲህ አባቶች ይፍቱት። ንጉሱም አልባረክም ያሉት መንበራቸውን ስላልያዙ ይመስለኛል። እንድጧም እንግዲህ ከፊታችን ያለችው ፈተና ትሆናለች የሚል ግምት አለኝ። ሌላው ቤታችሁን አጽዱ ያሉት ደግሞ ቤታችንን ኃጢአታችንን ንስሐችሁን ጨርሱ ማለት ይመስለኛል። እንግዲህ ቤታችሁን ስታጥቡ ንጉሱ በመንበሩ ይቀመጣልን ያሉትና እንግዲህ እግዚአብሔር አምላክ እኛንም በበረከቱ ይጠብቀንና ቤታችን አጽድተን ንጉሱን ለመቀበል እግዚአብሔር አምላክ ያብቃን። ንጉሱን የመውጫ ዘመናቸውን ያቀርብልን። ኃጢአታችን ሳይሆን እንደ ምሕረቱ እመቤታችን ቅድስት ድንግል ማርያም በዘርፋፋው ቀሚሷ ተጠብቀን የአብርሃም የይስሐቅ ያዕቆብ አምላክ ጻድቃን ሰማዕታት መላእክት እነሱ ማለዱን እና እዛ ላይ ለመድረስ ለትንሣኤ ለመገናኘት ያብቃን። ወለተ ሰማያት ነኝ ካሰላ። አመሰግናለሁ። እግዚአብሔር ነገሥተ ምድር ሰብሕዎ ለአምላክ